ብፁዕ አባታችን ብፁዕ አቡነ ሳዊሮስ ታላቅ መሪ፣ አስተማሪ፣ የማይደክሙ የማይሰለቹ በመሆናቸው በየሄዱበት ሁሉ አዲስ ነገር ያሳያሉና ብፁዕ አባታችን በእውነት የሥራ ዘመኖትን እግዚአብሔር አምላክ ይባርክልዎት። እድሜ ጤና ሰጥቶ ራሱ ጉልበት ሆኖ ደግሞ የበለጠ ስራ እንዲሰሩ እግዚአብሔር ይፍቀድልዎት። ላለው እግዚአብሔር ለሁላችሁም ይፍቀድላችሁ። ቅዱስ ሲኖዶስ በዛሬው ዕለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለ3 ዓመት በሥራ አስኪያጅነትና በጻፊነት የሚያገለግሉ ብፁዓን አበው ሊቃነ ጳጳሳትን ምርጫ አከናውኗል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ መንፈሳዊና አስተዳደራዊ ተግባራትን በማስተባበር በመምራትና በመቆጣጠር አገልግሎት ላይ የሚሰማሩ በሥራ አስኪያጅነት እና በጸሐፊነት የኖላዊነት መደብ ላይ የሚሰየሙ ብፁዓን አበው ሊቃነ ጳጳሳትን ምርጫ በዛሬው ዕለት አከናውኗል። በምርጫው ወቅት ያለፈውን 3 ዓመት በሥራ አስኪያጅነትና በጸሐፊነት መደብ ላይ የተሰየሙ ብፁዓን አበው ሊቃነ ጳጳሳትን ተግባር በመገምገም ለቀጣይ 3 ዓመት ሊያስቀጥል ወይንም በአዲስ ብፁዓን አበው ሊቃነ ጳጳሳት ሊተካ ነበር የዛሬው ስብሰባ። የቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት ባደረገው ስብሰባ የሚከተለውን ውሳኔ አስተላልፏል። አንደኛ፣ ብፁዕ አቡነ ዲዮስቆሮስን የቅዱስ ሲኖዶስ ዋና ጸሐፊ። ሁለተኛ፣ ብፁዕ አቡነ ሳዊሮስን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ሥራ አስኪያጅ። ሶስተኛ፣ ብፁዕ አቡነ ሕርያቆስን የሀዲያ ሀገረ ስብከትን እንደያዙ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ። አራተኛ፣ ብፁዕ አቡነ ናትናኤል ዘኮሎራዶን የቅድስት ሀገር ኢየሩሳሌም ገዳማት ሊቀ ጳጳስ። አምስተኛ፣ ብፁዕ አቡነ ናትናኤልን ሚኖሶታን እንደያዙ የኮሎራዶ ሀገረ ስብከትን እንዲመሩ። ስድስተኛ፣ ብፁዕ አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ። ሰባተኛ፣ ብፁዕ አቡነ ዕንባቆምን የገዳማት መምሪያ ሊቀ ጳጳስ ሆነው እንዲመሩ። ስምንተኛ፣ ብፁዕ አቡነ ሙሴ አውስትራሊያን እንደያዙ የግቢ ቅዱስ ገብርኤልና የበዓታ ለማርያም ገዳም ሊቀ ጳጳስ ሆነው እንዲመሩ ወስኗል። አባታችን አቡነ ሳዊሮስ ስራቸው ሰፊ ነው፣ ቀላል አይደለም። እንግዲህ ሁሉም ይደርሳሉ። ጎበዝ ናቸው፣ አስተዋይ ናቸው፣ አሰሪ ናቸው፣ የወንጌል ገበሬ ናቸው። ጥሩ ጸባይ፣ እጅግ መልካም ጸባይ አላቸው ብፁዕ አባታችን። እንግዲህ ይህንን ህንጻ በእውነቱ እኔ በጣም ተገርሜያለሁ። ክፍለ ከተሞቹ ተባባሪዎች ሆናችኋል፣ ጎበዞች ሆናችኋል። ብፁዕነታቸው አንድ እንጨት አይነት ዳይጨስ ነው። እንግዲህ ዋናው አሰሪ ሆኖ የአሰሪውን ድምፅ ሰምቶ መተባበር ደግሞ ልክ ጥርስና ከናፍር ተደጋግፎ ያምር ሁሉም እጅና ጓንት የሆነው የህንጻ ያቆሙታል ማለት ነውና ባየነው በእውነት ተደስተናል። አባታችን የሥራ አባት ናቸው። ቅድም እንደተነበበው በወሊሶ ከተማው በአካል ተገኝተናል፣ መርቀናል። እጅግ በጣም ከፍተኛ የሆነ ለሀገረ ስብከቱ የጀርባ አጥንት ገቢ፣ የገንዘብ ገቢ ለጽሕፈት ቤቱ ብቻ ሳይሆን ትልቅ ገቢ የሚያስገኝ እንደሆነ አይተናል። ይህም እንደዚህ ተመሳሳይ ነው። በጣም ባየነው ረክተናል። ብፁዕ አባታችን እንኳን ደስ አለዎት። እዚህ ያላችሁ ሁላችሁ ቀልጣፎች፣ ቀሊላ ነግር የሆናችሁ የወረዳችሁ የወጣችሁ ብዙ የደከማችሁ ወጣቶች እና ኃላፊዎቹ ይህንን ህንጻ ተሰርቶ በዛሬው ቀን ተመርቀዋል። እንኳን ደስ አላችሁ፣ ደስ ብሎናል። አባታችሁ እንኳን ደስ አለዎት። ሻሸመኔና መሃል አዲስ አበባ ላይ እርሳቸው በለኮሱት እሳት ምክንያት በጥይት ለተቆሉ ምዕመናን ጸጸት ወይም ሐዘኔታ አላሳዩም። ላፈረሱት ቀኖና፣ ለተዳፈሩት ክብር፣ ለፈጸሙት የሥርዓት ጸጸት ይቅርታ አልጠየቁም። ይልቁንስ ዛሬም ድረስ ትክክል እንደሆኑ ይሰማቸዋል። ከክርስቶስ ይልቅ ዘርና ቋንቋቸውን አሳይተው በስጋ ዋሻ የተጠለሉት የሌላ ቤተ እምነት ተከታይ የሆኑ ጭምር እንዲከተሏቸው ፊት ለፊት ቆመዋል። ወጥቼበታለሁ ካሉት ዘር በእምነታቸው ብቻ ካህናት አባቶችና ምዕመናንን እየተለቀሙ ሲገደሉ አንድ ቀን ስለ ልጆቼ ብለው ቃል አላወጡም። እርሳቸው ስርዓት ማፍረስ ትክክል እንደሆነ፣ አመጽነት አዋጭ እንደሆነ በገለጡት ቤተክርስቲያን ውስጥ ቀጣይ 3 ዓመት ምን እንደሚከሰት እንግዲህ እናያለን። ለዓይናችን ድንቅ ነገር ናት ሲል
በእውነት ሁልጊዜም እግዚአብሔር አዲስ ተስፋ አዲስ ራእይ እያሳየን ሁልጊዜም ምስጋና እንዲሰፋ ወንጌል እንዲሰበክ ምእመናን ሕይወት እንዲያገኙ ነው። የሁሉ ድካም የሁሉ ስራ የሚሰራው አማኞች ክርስቲያኖች ተስፋ መንግሥተ ሰማያትን እንዲሰንቁ ተስፋ የሆነችውን የእግዚአብሔር መንግሥት እንዲወርሱ ነውና የምንረገጠው ምድር ሁሉ የምንደርስበት ምድር ሁሉ የተስፋ ምድር እንዲሆን የሚታነጸው ሕንፃ ብፁዕነታቸው እንደገለጹት መልካም ሥራ የሚሰራበት ነገረ እግዚአብሔር የሚገለጥበት ምእመናን ተስፋ መንግሥትን የሚሰንቁበት ቤተ ክርስቲያን ጎልታ የምታይበት እንዲሆንልን የሁላችንን ምኞት ነውና አሁንም ይሄ የተሰራውን ሕንፃ በዚህ ተሰባስበን በዛሬት የመረቅነው ለምእመናን ተስፋ ሰጭ የሚሆን የእግዚአብሔር ክብር የሚገለጥበት ምእመናን በአንድነት ሆነው እግዚአብሔርን የሚያዩበት የተባረከ የተቀደሰ ስራ የሚሰራበት እንዲያደርግልን እግዚአብሔር አምላክ ይፍቀድልን። በእውነት በጣም ደስ ብሎናል። ይህን ደስታ በእናንተ ላይም እንዲያበዛልን ፈቃድ ይሁንልን። ብፁዕ አባታችን እንዲሁም ሰራተኞች የእሳቸውን አመራር በመስማትና በመታዘዝ ይህን ያደረጋችሁ እግዚአብሔር ይባርክልን፣ እግዚአብሔር ይባርካችሁ። እግዚአብሔር ከሁላችን ጋር ይሁን። ለሕዝባችን፣ ለቤተ ክርስቲያናችን፣ ለሀገራችን ለኢትዮጵያ በረከትን ሰላም እንዲያድልን ፈቃድ ይሁንልን። ክፉን ነገር እንዲያርቅልን መልካሙን ጊዜ እንዲሰጠን ይፍቀድልን። እንግዲህ ምን እንላለን? መንፈስ ቅዱስ የዘገየ ቢመስልም በእውነት ይፈርዳል። የጠላት ልጆች ኢትዮጵያ ያረፉበትን ቀን አስብ እስከ መጨረሻው ተስፋ ያሉትን ጠላቶቻችንን የሚያጠፋቸው አምላካችን ምስጉን ነው። ጠላቶች የጽኑ መከራ ምስጉን ነው። ኢትዮጵያ ሀገራችን ርስትሽ እንደሆን ቀኝ ትርሳ ኢትዮጵያ አላሰብኩሽ እንደሆነ አንደበቴ በጎሮዬ ይጣራ። ኢትዮጵያ
እጅ